ኢትዮጵያ ባለፉት ጥቂት ዓመታት በግብርናው ዘርፍ ትልቅ ሽግግርን እያስመዘገበች ትገኛለች። በተለይም የበጋ መስኖ ከዝናብ ጥገኝነት ወጥተን በራሳችን መሬት፣ በራሳችን ውሃና በራሳችን ጉልበት የምግብ ሉዓላዊነታችንን የምናረጋግጥበት ታላቅ አገራዊ ንቅናቄ ሆኗል። ይህ ልማት ተራ የግብርና ስራ ብቻ አይደለም። የኢትዮጵያን የኢኮኖሚ ነጻነት፣ የህዝብ ተስፋና የሀገር ኩራት በአዲስ ምዕራፍ እየጻፈ ያለ ታሪካዊ ምርታ ነው። ከስንዴ ልመና ወደ ስንዴ ኤክስፖርት የተደረገው ጉዞ ኢትዮጵያ በራሷ አቅም ቆማ ለዓለም በኩራት እንድትናገር ያስቻለ ታላቅ አገራዊ ድል ነው። በአንድ ወቅት ዝናብን በጉጉት የሚጠብቁ መሬቶች ዛሬ በበጋ ወራት በለመለመ የስንዴ ማሳ ተሸፍነዋል። ይህም የአርሶ አደሩ ጽናት፣ የመንግስት ትኩረት፣ የሳይንስና የቴክኖሎጂ ድጋፍ እንዲሁም የህዝብ የጋራ ተሳትፎ የፈጠረው ታላቅ ውጤት ነው። በተለይም በኩታ ገጠም እርሻ የታዩ ውጤቶች ዘመናዊ የግብርና ቴክኖሎጂዎች አጠቃቀም፣ ምርጥ ዘር፣ የመስኖ ስርዓት ማሻሻያ፣ የማሽነሪ አገልግሎቶች መስፋፋትና የገበያ ትስስር መጠናከር የኢትዮጵያን ግብርና ከባህላዊ አሰራር ወደ ዘመናዊ ተወዳዳሪ ስርዓት እያሸጋገረው ይገኛል። ይህ ምርታ ለዛሬ ብቻ የተገኘ ውጤት አይደለም። ለነገዋ ጠንካራ ራሷን የቻለችና በምግብ ሉዓላዊነቷን እያረጋገጠች ባለችው ኢትዮጵያ የተጣለ ጠንካራ መሰረት ነው። ጤና ይስጥልን ተመልካቾቻችን፣ እንዴት ቆይታችኋል? የዕለተ አርብ ዳጉ የቀጥታ ስርጭት ውይይታችን ጀምሯል። በዛሬው ውይይታችን የግብርናው ዘርፍ የምግብ ሉዓላዊነታችንን ለማረጋገጥ እንዲችል የተሰጠው ትኩረት፣ በኩታ ገጠም እርሻ የታዩ ውጤቶች፣ ግብርናችንን ለማዘመን እየተከናወኑ ያሉ የቴክኖሎጂ ሽግግሮችና ይህ ጉዞ ለነገዋ ኢትዮጵያ ያለውን ፋይዳ እያነሳን የምንወያይ ይሆናል። አብራችሁ እንድትቆዩ አያንቱ ምሩ ጋብዛችኋል። ውድ ተመልካቾቻችን ለዛሬ በመረጥነው ርዕሰ ጉዳይ ላይ እንግዲህ ጥያቄዎችን ሊመልሱልንና ውይይት ሊያደርጉ እዚህ ስቱዲዮ የተገኙ እንግዶች አሉ። እንግዶቼ ዶክተር ዳኛቸው ሉሌ በኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የግብርና ኮሜርሻላይዜሽን ክላስተር ሲኒየር ዳይሬክተር ናቸው። ይመር ዳውድ የግብርና ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ናቸው። እንግዶቼ እዚህ ድረስ ስለመጣችሁ እጅግ አድርጌ አመሰግናለሁ። እናመሰግናለን። መልካም እንግዲህ ለመጀመሪያ ያክል ወደ ጥያቄ ስገባ ሉዓላዊነት፣ የሀገር ሉዓላዊነት ሀገራት በተለያየ መልኩ ሉዓላዊነታቸውን ያስጠብቃሉና ኢትዮጵያም እንግዲህ በተለያየ መልኩ ሉዓላዊነቷን እያስጠበቀች ያለች ሀገር ናትና ሁለንተናዊ ሉዓላዊነቷን ለማረጋገጥ በምታደርገው ጥረት ውስጥ የግብርናው ዘርፍ በተለይም ደግሞ የምግብ ሉዓላዊነታችንን ለማረጋገጥ እንዲችል እየተሰጠው ያለው ትኩረትና ውጤቱ ምን ይመስላል ከሚለው እንጀምር። ዶክተር ለሶል ስጥድሉ። አመሰግናለሁ ስለጋበዛችሁን። እንግዲህ የምግብ ሉዓላዊነት ከማንኛውም ሉዓላዊነት እንደ ግብርና ባለሙያ የሚበልጥ ነው። ለምግብ ሌላኛው ላይ ጥገኛ መሆን ማለት ለሞራልም የማይሆን ነገር ነውና ለብዙ ዘመናት ከውጭ የምናስገባቸው እጅግ በጣም በርካታ እህሎች፣ ሰብሎች ነበሩ። አሁንም የምናስመጣቸው ቢኖሩም ከቅርብ ጊዜ ወዲህ ግን እያደረግን ያለ ነው አይደለም ራሳችንን ከመቻል ለውጭ መትረፍ የምንችል ፖቴንሻል አለን። የመሬት፣ የሰው ኃይል፣ የውሃ አቅም አለን። የአየር ንብረት ጥሩ ሁኔታ አለን። እነዚህን በማቀናበር ላለፉት ዓመታት ሲደረጉ የነበሩት በስንዴ በሌሎችም ሰብሎች ላይ ምርትና ምርታማነትን በማሳደግ በተለይም የመንግስት ኢኒሼቲቭ ሆኖ እንዲቀጥሉ ከማድረግ አኳያ እነዚህ ነገሮች በጥሩ ሁኔታ እንዲሄዱና የራሳችንን በራሳችን ማምረት እንድንችል ኮንፊደንስ ወይ ደግሞ እንደው ስነ ልቦናዊ ትልቅ ደረጃ ላይ ደርሰናል ማለት እንችላለን። በዚህ ረገድ እንግዲህ እንደተባለው በመስኖ ስንዴ፣ በክላስተር፣ በሜካናይዜሽን፣ በሌማት ትሩፋት፣ በግሪን ሌጋሲ የሰራናቸው ነገሮች የምግብ ሉዓላዊነትን ለማረጋገጥ እጅግ በጣም ከፍተኛ አስተዋጽኦ ያደረጉ ያሉት ናቸው። መልካም እንግዲህ በተለይ ከዚህ ኢትዮጵያ አሁን ላይ የግብርና አንዱ የኢኮኖሚያ መሰረት ነው። ከዚህ ቀደም ግን በነበሩበት ጊዜያቶች ውስጥ ግብርና የኢኮኖሚያ መሰረት ቢሆንም ማሳዎች በክረምት ወቅት እንጂ የሚታረሱት በበጋ ወቅት ባዶ ይሆኑ ነበርና ባለፉት 8 ዓመታት ግን አዲስ አሰራር ተጀምሯል። ይህም የበጋ መስኖ ዘርፍ ነው። ከዚህ አንጻር የበጋ መስኖ ስንዴ ልማት እንዴት ይገለጻል? በተለይ ደግሞ የዘንድሮ እቅድና እስካሁን ያለው አፈጻጸምስ ምን ይመስላል የሚለውን ደግሞ አቶ ይመር ያንሱልን። አመሰግናለሁኝ። ቀደም ሲል ዶክተርም እንደገለጸው ግብርና ዋናው የምግብ ሉዓላዊነት የሀገርን ሉዓላዊነት ለማስከበር ትልቁ ዘርፍ ነው። በአጠቃላይ የሀገራችን ጂዲፒም ላይ ያለው አስተዋጽኦ ትልቅ ነው። ስለዚህ ይህንን አስተዋጽኦ ይዞ እንዲቀጥልና ሀገርን ለማሻገር በሚደረገው ስራ ውስጥ አንቺም ቀደም ሲል እንደገለጽሽው በባለፉት ዓመታት ሲሰራ የነበረው
የበጋ መስኖ ስራ ነው። የበጋ መስኖ ስራ ስኬታማ በሆነ መንገድ ሲካሄድ ቆይቷል። የተገኙት ውጤቶችም በጣም ትልቅ ናቸው። የበጋ መስኖ ስራ ምን አመጣ፣ እንደ ሀገር ምን አመጣ፣ ከምርት እድገት በተጨማሪ ምን አመጣ የሚለውን ነገር ማየቱ ጠቃሚ ስለሆነ አንደኛ በአርሶ አደሮቻችን ዘንድ የስራ ባህል ለውጥ እንዲኖር አድርጓል። በአመት አንድ ጊዜ እሱንም ዝናብ ጠብቆ ያመርት የነበረ አርሶ አደር ያመርት የነበረ አርብቶ አደር አሁን የውሃ አቅም አለ። ስለዚህ በአካባቢ ያለውን የውሃ በመጠቀም በአመት 2 ጊዜ 3 ጊዜ የሚያመርቱ የሰብልም የሆርቲካልቸርም ምርት የሚያመርቱበትን እድል ፈጥሯል። ሁለተኛ የምናርሰው የመሬት ስፋት እንዲጨምር ሆኗል። በየአካባቢያችን ላይ የነበሩ ጾም የሚያድሩ የነበሩ መሬቶችን ማረስ እንድንችል ማምረት እንድንችልባቸው አድርጓል ይሄ አሰራር። እንዲሁም ደግሞ ትርፍ ማምረት ተችሏል። የስንዴን እንኳ ብንወስድ አሁን ላይ የበጋ መስኖ ባመጣው ትሩፋት የአማካይ የስንዴ ምርታማነታችን 36 ኩንታል ደርሷል። ይሄ ምርታማነት ከአፍሪካ አማካይ በጣም የላቀ ነው። የአፍሪካ አማካይ ምርታማነት 29 ኩንታል ነው፣ የኛ 36 ነው። የዓለም አማካይ ምርታማነት 36.4 ነው። ዶክተር ዳንኤል ሊያግዘኝ ይችላል። ለኛ ከዛ የምንጎለው 40 ኪሎ ብቻ ነው። ስለዚህ ይሄ አንዱ የበጋ መስኖ ያመጣው ትሩፋት ነው ማለት ይቻላል። ከዛም ውጪ ከዚህ በፊት የምግብ ዋስትናታቸውን ማረጋገጥ ያልቻሉ የነበሩ አካባቢዎች፣ ደረቅ የነበሩ አካባቢዎች እና በሴፍቲኔት ይደጎሙ የነበሩ አካባቢዎች በዚህ አሰራር ራሳቸውን የምግብ ዋስትናቸውን ማረጋገጥ የቻሉበትና ከፍተኛ የሆነ የስራ ባህል ለውጥ ያመጡበት አሰራር ተፈጥሯል። ይሄ እንግዲህ በአጠቃላይ የመጣው ነው። በዚህ ስራ ደግሞ ዓለም አቀፍ እውቅናንም ኢትዮጵያ ያገኘችበት ነው። ክቡር ጠቅላይ ሚኒስትራችን በፋኦ የአግሮኮላ ሽልማትን ያገኙትም በዚሁ ስራ ነው። ቁጥሮቹን ስንመለከት 2010 ላይ ስንጀምር በ3500 ሄክታር መሬት ላይ ነበር። የዛን ጊዜ የበጋ መስኖ ተጀምሮ ወደ 100 ሺህ ኩንታል ምርት ነበር ያገኘ ነው። አሁን ላይ ወደ 2017 ላይ ወደ 3.4 ሚሊዮን ሄክታር መሬት በመስኖ ተሸፍኗል። ከዚህም ወደ 126.1 ሚሊዮን ኩንታል ምርት ተገኝቷል። የባለፈው እድገት የምርት እድገት ከመጀመሪያው ጀምሮ እስከ ላይ አሁን እስካለንበት ድረስ ከፍተኛ የሆነ እድገት ያሳየበት ነውና የብዙ ነገሮች ለውጥ የምግብ ዋስትናችንን ማረጋገጥ የቻልንበት የስራ ባህላችንን የቀየርንበት ትርፍ ያመረትንበት ሁኔታን ያመጣ ነው የበጋ መስኖ ስራ ማለት ይቻላል። መልካም እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀናት በፊት እንግዲህ በሰሜን ሸዋ ዞን ተገኝተው የስንዴ ልማት የመስክ ምልከታ አድርገው ነበረ። በዛው ካስተላለፉት መልእክት የተወሰኑ ደግሞ ተከታትለን እንመለስ። በግብርና ዘርፍ የጀመርነው ኢንተርቬንሽን እያስገኘ ያለው ውጤት በእጅጉ የሚያስደምም ነው። ይበልጥ እንድንበረታ፣ ይበልጥ እንድንተጋ፣ ይበልጥ አዳዲስ ሀሳቦች እንድንፈጥር፣ ይበልጥ አዳዲስ ነገሮች እንድንሞክር ጉልበት የሚሆን ስራ ሆኖ አግኝቼዋለሁ። ይህ ስንዴ የዛሬ 5-6 ዓመት ኢትዮጵያ ከውጭ የምታስገባ ብቻ ሳይሆን አነስተኛ ምርት ካላቸው ሀገራት ተርታ የምትመደብ ናት። የዘንድሮን እንኳን ብቻ ብንመለከት ባለፈው ክረምት ወደ 4.4 ሚሊዮን ሄክታር ነበር ያረስ ነው። የዘንድሮ በጋ 3.8 ሚሊዮን ሄክታር ገደማ ነው ያረስ ነው። በድምሩ 8 ሚሊዮን ሄክታር በላይ መሬት አርሰናል። ያገኘነው ምርት ከ330 ሚሊዮን ኩንታል በላይ ነው። ይሄ በአፍሪካ በስንዴ ማምረት ኢትዮጵያን በአንደኛ ደረጃ ያስቀምጣታል። በየከባቢው የመሬት ጠባይና የአየር ጠባይ ጊዜ ጠብቀን የምናደርጋቸው ስራዎች ከሰራን በድፍን ኢትዮጵያ አምርቶ መብላት አሳሳቢ ጉዳይ አይሆንም ማለት ነው። ልጆች የማይታረስ የነበረን ቦታ ሲታረስና ውጤታማ ሲሆን እያዩ ነው ያደጉት። ቴክኖሎጂ የጨመሩ ማሽነሪ እያስፋፉ እየተጠቀሙ ያሳድጉታል እንጂ ወደ ኋላ አይመለስም። የበጋ ስንዴ በአፍሪካ ውስጥ ከፍተኛ አምራች እንድንሆን ማስቻሉ ብቻ ሳይሆን በሴፍቲ ተይዘው የነበሩ ዜጎቻችንን ነፃ ያወጣ መሆኑ ብቻ ሳይሆን ኢንካም እያሳደገ ነው ያለው።
መልካም እንግዲህ ቀደም ሲል ጠቅላይ ሚኒስትሩ ካስተላለፉት መልእክት እንደተረዳ ነው ኢትዮጵያ 330 ሚሊዮን ኩንታል በላይ የሚሆን ስንዴን በማምረት ከአፍሪካ ቀዳሚ ደረጃ ላይ እንደምትገኝና ከጊዜ ወደ ጊዜ ምርት እየጨመረ እንደሆነ ነው ያነሱትና ይህም ተጠናክሮ መቀጠል እንዳለበት ነው ሲናገሩ የነበረውና በተለይ ደግሞ ገበሬው ከዚህ ቀደም ምርት ያመርታል፣ ነገር ግን በባህላዊ መንገድ ስለሆነ ምርቱ የራሱን የቤተሰቡን ከመደጎም ባለፈ ለሌላ ሰው አይተርፍም ነበርና ኢትዮጵያ ግብርናዋን ከዚህ ከባህላዊ የምግብ ፍጆታ ብቻ ከሚውል አሰራር ወደ ዘመናዊ በቴክኖሎጂ ወደ ተደገፈ ደግሞ ወደ ትራንስፎርሜሽን ለማሸጋገር በከፍተኛ እርምጃ ላይ አሁን ላይ የምትገኘውና ይህን ሽግግር ለማፋጠን እየተከናወኑ ያሉ ተግባራት ምንድን ናቸው የሚለውን እናንሳ። ዶክተር ወደ እርስዎ ልምራ። አመሰግናለሁ። እንግዲህ ግብርናችን ቅድም አንቺም ይመርም እንደጠቀሳችሁት አሁን መድረስ የምንችለውን ፖቴንሻል አልደረስንም። እነዚህ አሁን የምናያቸው ዝርያዎችም ከሀገራችን የወጡ ናቸው። አሁንም በምርምር የተገኙ ውጤቶችን ከዚህ በላይ መሄድና ቴክኖሎጂዎችን ተጠቅመን ምርትና ምርታማነትን በጣም ከዚህ በላይ ደብል ማድረግ እንችላለን። ያን ደግሞ መሬት ላይ የታየ ጉዳይ ነውና በዚህ ረገድ የቴክኖሎጂ አጠቃቀማችን አሁንም መሻሻል ያለበት ቦታ ላይ አለ። 36 ኩንታል አይደለም ስንዴ መሆን ያለበት፣ ከዛ በላይ እስከ 60 እስከ 50 ማግኘት የሚችሉ አርሶ አደሮች ራሳቸው እንዳሉ እናውቃለን። ይሄ የሚፈልገው ቴክኖሎጂን ነው። ይሄ የሚፈልገው ኤክስቴንሽን ነው። ይሄ የሚፈልገው ሜካናይዜሽንን ነው። ስለዚህ ለወደፊት ግብርናችን ዘምኖ ከዚህም በፊት ከነበረው አሰራር ተቀይሮ ጥቂት ሰዎች የሚሰሩት ብዙ ሰዎች ደግሞ ወደ ኢንዱስትሪ መጥተው ሌበር ፎርሱ እንደዛ ሙቭ ሊያደርግ የሚችለው ቴክኖሎጂዎችን ስንጠቀም ነው እና በተለይም አሁን ላይ የጀመርናቸው በሜካናይዜሽን ቴክኖሎጂ መጠቀም በዲጂታል አግሪካልቸር አርሶ አደሮቻችን የእኛን ኤክስፐርቲዝ ሳይጠብቁ ባላቸው ሞባይል ዲጂታል ተጠቅመው ኢንፎርሜሽን ስለ ግብርና፣ ስለ ገበያ፣ ስለ አሰራር፣ ስለ አዘራር ሊረዱ የሚችሉ ቴክኖሎጂዎችን እጅግ በጣም እየሰራን ያለ ነው። በዚህ ረገድ ከቀጠልን በተለይ አመለካከት ለውጥ ላይ በጣም መስራት አለብን። ግብርና ቢዝነስ ነው ወይ የሚለውን ካላመጣን በስተቀር ጄኔሬሽኑ ወደዛ ሊገባ አይችልም እና ግብርና ከቢዝነስም በላይ እንደሆነና ከግብርና ተነስተው ማንኛውም ሀገር ወደ ኋላ ተመለሰን ብናይ መነሻቸው ግብርና ነው። ከግብርና ተነስተው ቴክኖሎጂ ተጠቀሙ፣ ተሻገሩ። እኛም ሆነ የጀመርነው ያን ነው እና ግብርና ቢዝነስ ሊሆን ይችላል፣ ትርፍ ማምረት ይቻላል፣ ከግብርና ወደ ሌላ መሻገር ይቻላል የሚለውን መንፈስ አመለካከት ማምጣት ቁጥር አንድ ነው። ቀጥሎ ደግሞ ቅድም እንዳልሽው የተለያዩ ቴክኖሎጂዎችን አሁን በጊዜው ያሉትን ኤአይ ቴክኖሎጂዎችን ተጠቅመን ምርትና ምርታማነትን ከዚህ በላይ ማስኬድ እንችላለን። ባለን ቴክኖሎጂም ከውጭ በምናገኘውም ሌሎች ቴክኖሎጂዎች አስፈላጊ ሆኖ ሲገኝ ምርትና ምርታማነት በተለይ ዝርያ፣ በተለይ ግብአት፣ በተለይ ሜካናይዜሽን፣ ዲጂታል አግሪካልቸር እንደነዚህ አይነቶቹን ብንጠቀም ደግሞ የተሻለ ነገር ልናገኝ እንችላለን። ከማምረትም ባሻገር ደግሞ በተለይ ቫሊዩ አድ ማድረግ ብንችል ፖስት ሃርቨስት በተለይ ከምርት በኋላ የሚባክነውን መቆጣጠር ከቻለን ምርትና ምርታማነታችን ከዚህ በላይ ሊሄድ ይችላል እና የአግሪካልቸራል ቴክኖሎጂ አፕሊኬሽናችን አሁን ያለው ፐርሰንቴጅ ጥቂት ቢሆንም ያልየነው ግን እጅግ በጣም ምን ያክል ተደራሽ ነው ማለት ግን እንችላለን? አሁን ላይ ቴክኖሎጂው እንግዲህ አሁን ቴክኖሎጂ ኔሴንስ አሁን ግብርና ላይ ስናመጣው በትንሿ የምናየው ምን ያህል አርሶ አደር ነው ምርጥ ዘር የሚጠቀመው፣ ምን ያህል ነው ማዳበሪያ የሚጠቀመው፣ ምን ያህል ነው ሜካናይዜሽን የሚጠቀመው ነው። ዲጂታሉ እንዳለ እሱ ደግሞ ወደ ኋላ ነው የሚመለሰው እና ከዛ በታችም ነው እሱ። ስለዚህ አሁን በማዳበሪያ እንኳን ስናይ እንደው ያለማጋነን ማዳበሪያ የማይጠቀም አርሶ አደር የለም። የማዳበሪያ አጠቃቀሙ ነው ችግሩ ያለው። የማዳበሪያ አዶፕሽኑ ጥሩ ነው፣ ነገር ግን በሄክታር የሚፈለገውን ያህል የሚጠቀም አርሶ አደር ከ40% በታች ነው። ምርጥ ዘር አጠቃቀም ችግር አለ። በተለይም ደግሞ ከስንዴና ከበቆሎ ከሌሎች አንዳንድ ኮሞዲቲዎች ውጪ የምርጥ ዘር አጠቃቀማችን አሁንም አናሳ ነው። ያን መጨመር እንችላለን። አሁን ውጤት እያመጡ ያሉት ከኢሪጌሽኑ ላይ የሚሆን በመኸር ሲዝን የሚመጡ የሚታዩ ውጤቶች እነዚህን ቴክኖሎጂዎች የተጠቀሙ ናቸው። በመቀጠል ደግሞ ለበር ሴቪንግ እና ሁሉንም ኢንክሉዚቭ የሆነ ስራ እንድንሰራ ሜካናይዜሽን ነው የሚቀጥለው። ያን ካደረግን በዛ አካባቢ ኢንቨስት የምናደርገው ሌበር ፎርስ ይቀንስልንና የፕሮዳክሽን ኮስታችን እየቀነሰልን ይሄዳል ማለት ነው። ዛስ ዋይ ክላስተርን የምንጠቀመውና ወደ ሜካናይዜሽን ወደ ዲጂታይዜሽን ሞዴል አርሶ አደር ስንዴን 80 ሲያገኝ ወደ ክላስተር ስናመጣቸው ሞዴሉም አለ ሞዴል ያልሆነውም አለ። ስለዚህ 80 እንኳን ባናገኝ 50 60 ብናገኝ እንደ ሀገር ለውጥ ነውና ክላስተር ብለን የምንሰራውም ከዛ አኳያ ነውና አሁን ጥሩ እምርታ ላይ ነው ያለነው። ከዚህ በላይ ደግሞ መሄድ እንደምንችል የሚያሳዩ ነገሮች አሉ።
መልካም እንግዲህ የምግብ ሉዓላዊነትን ለማረጋገጥ ምርታማነትን በሄክታር መጨመር ወሳኝነት አለውና በተለይ አሁን በበጋ መስኖ ስንዴ ምርት ላይ ክላስተሮች ውስጥ ለሜካናይዜሽን እንደ ትራክተር እንደ ኮምባይነር ያሉ ነገሮችን ተደራሽነት ላይ ለማረጋገጥ ምን አይነት ስራዎች እየተሰራ ነው ከግብርና ሚኒስቴር አንጻር? መልካም የክላስተር አስተራረስ አንዱ ይዞት የመጣው መልካም ነገር የሜካናይዜሽን አጠቃቀማችን እንዲሰፋ አድርጓል። ቀደም ሲል ዶክተር ዳኘ እንደገለጸው ከግብርና ቴክኖሎጂዎች ውስጥ አንዱ ሜካናይዜሽን ነው። ስለዚህ የሜካናይዜሽን አጠቃቀማችን ዝቅ ያለ ነበረ። አሁንም ብዙ ነው ባይባልም ግን ለውጦች አሉ። ለዚህ ለውጥ መንግስት የወሰዳቸው እርምጃዎች ጥሩ ማሳያዎች ናቸው። 2012 ዓመተ ምህረት ላይ ከ555 በላይ የሜካናይዜሽን መሳሪያዎች ከቀረጽ ነጻ እንዲሆኑ ውሳኔ ተወስኗል። ስለዚህ እነዛ ውሳኔዎች ሜካናይዜሽን እድገት እንዲያመጣ አስችለዋል ብዬ አስባለሁኝ። አሁን ላይ በተለይ በዋናነት ሜካናይዜሽንን ስናስብ ትራክተር፣ ኮምባይነር እንደዚህ ያሉ መሳሪያዎችን እናስባለን እና የትራክተር የምንጠቀምባቸው ቁጥሮች ከ27000 በላይ ሆነዋል። ይሄ ኩታ ገጠም እርሻ ባለባቸውም በሌለባቸውም አካባቢዎች ላይ ስራ ላይ እየዋሉ ነው ያሉት። ከ8000 በላይ የአጭዶ መውቂያ ኮምባይነር ሃርቨስተሮች አሉን። ከ500,000 በላይ የውሃ ፓምፖቹ በተለይ አሁን ዓለም ላይ እያጋጠመም ካለው የኢነርጂ እጥረትም አንጻር ወደ ምን እየሄድን ነው ያለነው? በፀሐይ ኃይል የሚሰሩ የውሃ ፓምፖችን ወደ ሀገር ውስጥ ማስገባትና ለአርሶ አደሮች የማከፋፈል ስራ እየተሰራ ነው። የሩዝ መፈልፈያ ማሽኖች ከ15000 በላይ ደግሞ የበቆሎ መፈልፈያ ማሽኖች እንደዚህ እየተደረጉ ነው ያሉት። ይሄ ከባለፉት ዓመታት የመጣ እድገት ነው። ለዚህ ዋነኛው ምክንያት ቀደም ሲል እንደገለጽኩት የክላስተር እርሻ መኖር አንዱ ነው። ከዛ ውጭ ደግሞ በግብርና ሚኒስቴር የሜካናይዜሽን የልህቀት ማዕከል ገንብተናል። ከዚህ በፊት ወደ ሀገር ውስጥ ይገቡ የነበሩ የሜካናይዜሽን መሳሪያዎች ደረጃ ስታንዳርድ ብዙ አይታወቅም ነበር። አሁን ግን ቃሊቲ አካባቢ የገነባ ነው የልህቀት ማዕከል አለ። በዛ የልህቀት ማዕከል ወደ ሀገር ውስጥ የሚገቡ የሜካናይዜሽን መሳሪያዎች ተፈትሸው ጥራታቸው ተረጋግጦና ደረጃ ተሰጥቷቸው ለአርሶ አደሮቻችን ጥቅም ላይ እንዲሆኑ ይደረጋል። ከዛ ባለፈ ደግሞ ግብርና ትራንስፎርሜሽን ኢንስቲትዩት ዶክተር ዳኘ የሚመራው በየክልሎቹ የሜካናይዜሽን የጥገና ማዕከል ተቋቁሟል። 9 የሚሆኑ የጥገና ማዕከላት አሉ። እነዚህ የጥገና ማዕከላት በአርሶ አደር ዩኒየኖች ባለቤትነት የሚመሩ ናቸው። ስለዚህ ወደ አርሶ አደሩ የሄዱ የሜካናይዜሽን መሳሪያዎች ብልሽት ቢያጋጥማቸው ሰርቪስ ቢፈልጉ እዛ ቦታ ላይ ሂደው ሁሉም አርሶ አደር እንደዚህ አይነት ማዕከል መገንባት አይጠበቅበትም። አገልግሎቱን ያገኛሉ። ዩኒየኖቹ በዛው ገቢ ያገኛሉ። ለአርሶ አደሮቹ ደግሞ ገቢ እንዲያገኙ ትራክተሮቻቸውን፣ ኮምባይነሮቻቸውን እንዲያስጠግኑ የማድረግ አሰራር በመፈጠሩ ምክንያት አሁን ላይ ያለው የሜካናይዜሽን አጠቃቀማችን መሻሻል አሳይቷል። በባለፈው መጋቢት 13 አካባቢ የግብርና ሚኒስቴር 2.3 ቢሊዮን አካባቢ የሚያወጡ የግብርና ሜካናይዜሽን መሳሪያዎችን ለክልሎች አሰራጭተናል። ከዚህ ውስጥ ትራክተሮች አሉበት፣ የሩዝ መፈልፈያ ማሽኖች አሉበት፣ የውሃ ፓምፖች አሉበት። ቀደም ሲል ስገልጽ እንደነበረው በፀሐይ ኃይል የሚሰሩ የውሃ መሳቢያ ማሽኖች ናቸው። የእንቁላል መፈልፈያ ሀቸሪዎች ትላልቅ በአንድ ጊዜ 78000 ጫጩት መፈልፈል የሚያስችል ሀቸሪ ለክልሎች አሰራጭተናልና ይሄ መንግስት የግብርና ሜካናይዜሽን ጉዳይ ቅድሚያ ነው ብሎ በያዘው አቅጣጫ መሰረት እና እሱን ካላሳደግን የግብርና ምርታማነትን ማሳደግ አንችልም። ስለዚህ ሜካናይዜሽን ላይ ትኩረት ሰጥቼ መስራት አለብኝ ብሎ ስላሰበ በዛ መንገድ የሚደረጉ ድጋፍ ነው። የግሉ ሴክተርም ቅድም ስገልጸው እንደነበረው በተፈቀዱት እነኚህ የ555 አይነት የግብርና ማሽነሪዎች ላይ ተሰማርቶ ግብርናውን መደገፍ መቻል አለበት። ከዛም ባለፈ ለራሱም ገቢ የሚያመጣበት ሌላ የስራ እድል የሚፈጠርበት አይነት አማራጭም ስለሆነ የግሉ ዘርፍም እዚህ ስራ ላይ ተሰማርቶ የግብርና ሜካናይዜሽን አጠቃቀማችንን ስራችንን ማሳደግ የምንችልበት አማራጭም ስላለ ወደዛ እንዲሳቡና እዚህ ስራ ላይ እንዲሳተፉ በዚሁ አጋጣሚ ጥሪ እናቀርባለን።
መልካም እንግዲህ ይሄ የግብርና ኮሜርሻላይዜሽን ክላስተር ወይም ደግሞ ይሄ ኩታ ገጠም እርሻ አርሶ አደሩን እንግዲህ ከጥቃቅን አምራችነት ወደ ገበያ ተኮር አምራችነት የመቀየር ዓላማ ያለው ነውና ይህ አሰራር በተለይ ደግሞ በበጋ የመስኖ ስንዴ ልማት ላይ መተግበሩ ሀገራዊ የምግብ ሉዓላዊነትን ከማረጋገጥ አኳያ ያለው ፋይዳና ያመጣው ተጨባጭ ለውጥ ምንድን ነው? ዶክተር ወደ እርሱ። አመሰግናለሁ። ቅድም ይበርም ገልጾታልና በተለይ በኮመርሻላይዜሽን ክላስተር በኩታ ገጠም በምንለው ኩታ ገጠም የምንለው አንድ ፕሮጀክት ነች፣ አንድ ፕሮግራም ነች። ከዛ ውጪ ግን ለዛ ኩታ ገጠም ግብአት የሚሆኑት እንደ ሜካናይዜሽን፣ እንደ ግብአት አቅርቦት፣ እንደ ሲድ ማባዣ፣ የዘር ማባዣ፣ ሌሎችም ዲጂታል አግሪካልቸር እነዚህ ናቸው አንድን የኩታ ገጠም ውስጥ ያለውን አርሶ አደር ወደ ዘመናዊ እርሻ ያሻግራል ብለን የምንላቸው እጅግ በጣም በርካታ ፕሮግራሞችና ፕሮጀክቶች ናቸው እዛ ላይ የሚተገበሩትና የኩታ ገጠም እርሻ ሲጀምር የዛሬ 5-6 ዓመት በፊት በ0.6 ሚሊዮን ሄክታር ላይ ነው የጀመርነው። አሁን ላይ ግን የግብርና ሚኒስቴር ስኬል አፕ አድርጎ የኢቲአይ መጀመሪያ ፓይለት ቢጀምርም አሁን ላይ ግን የግብርና ሚኒስቴር ስኬል አፕ አድርጎ 12.8 ሚሊዮን ሄክታር ላይ ደርሰናል። ለውጡ ምንድን ነው ብለን ብናይ በምርትና ምርታማነት እጅግ በጣም ሲግኒፊካንት ለውጥ አለ። ኢቲአይ ከሚሰራቸው ክላስተሮች ብቻ እንኳን ብናይ በተለይ ለስንዴ ለመስኖ ስንዴ መነሻ የሆነው ይሄው ክላስተር ነው። በተለይ ደግሞ በአንዳንድ ኮሞዲቲዎች ላይ ስናይ አሁን በቆሎ እንደ ሀገር የምናገኘው ምርት 42 ኩንታል በሄክታር ነው። የኩታ ገጠም እርሻ ላይ የሰሩት ግን 65 እና ከዛ በላይ ኩንታል ያገኛሉ። ይሄ ልዩነት በጣም ሰፊ ነው። የግብርና ሚኒስቴርም ባለፉት ዓመታት አዶፕት አድርጎ እነዚህን ለሌሎችም ኮሞዲቲዎች ለሌሎችም ሰብሎችና በሌሎችም ክልሎች ላይ በመተግበሩ ምክንያት አሁን ላይ ያለው የእርሻ መሬት ወደ 59 አካባቢ % ወደ ክለስተር ተቀይሯል። ምርቱ በዚሁ ልክ ኢቲአይ በሚሰራውም በሰራቸውም በግብርና ጋር ሆኖ ብናሰላው ምርትና ምርታማነቱ ከዛ በላይ ይሄዳል እና ለመስኖ ስንዴም መነሻ ከመሆንም ባሻገር አሁን ላይ በተለይ ለወደፊት እንዴት ነው ማድረግ ያለብን ብለን ስናይ ይሄን ኩታ ገጠም አርሶ አደሩ አምራች፣ አርሶ አደሩ ቫልዩ አድ የሚያደርግ፣ አርሶ አደሩ ግብአት የሚሸጥ ግብአት የሚያቀርብ፣ አርሶ አደሩ ራሱ ፕሮሰስ አድርጎ ለውጭ ሊያቀርብ የሚችል አቅም እንዲፈጠር ነው አሁን ደግሞ እየሰራን ያለ ነው። በሁለተኛ ምዕራፍ ላይ እነዚህ ነገሮችን ምርትና ምርታማነት መጨመር ብቻውን ግብ አይደለም። ቫልዩ አድ ማድረግ አለብን። ማግኘት ያለብን ውጤት ማግኘት መቻል አለብን። በተለይ አሁን በተለያዩ ሰብሎች ብዙ ስራ እንሰራለን፣ እናመርታለን። ነገር ግን ትንሽ ቫልዩ ጨምረውበት ከኛ በላይ የሚያገኙ ሀገሮች አሉ። ቡና እንደ ምሳሌ መውሰድ እንችላለን። እኛ ለምንድን ነው ካመረትን ቫልዩ አድ አድርገን ያ ማግኘት ያለብን ዋጋ ማግኘት የማንችለው? ምንድን ነው ያቃተን? እነዚህ ነገሮች ላይ እየሰራን ነው። ስለዚህ ክላስተሮቻችን አሁን ከዚህ በኋላ በኮመርሻላይዜሽን ክላስተር በኩታ ገጠም ሲሰሩ የነበሩ አርሶ አደሮቻችን ወደ አግሪ ቢዝነስ ካምፓኒ ይሻገራሉ። ያን ሆኑ ማለት ምርታቸውን የትም ቦታ ላይ ለመሸጥ መብት አላቸው። ግብዓት ለማቅረብና ለማምረት መብት አላቸው። ማንኛውም ከውጭም ይሁን ከሀገር ውስጥ ፕራይቬት ሴክተር ከነሱ ጋር ሊሰራ ቢመጣ ሌጋል ናቸው። አግሪጌት ያደርጋሉ፣ ፕሮሰስ ያደርጋሉ። ያን ካደረግን እንደ ሀገር አሁን ላይ ያለውን ምርትና ምርታማነት የበለጠ እንዲጨምር ጉልበት ደግሞ ከግብርናው ወደ ፕሮሰሲንግ ወደ ቫሉ አዲሽን እንዲሄድ ማድረግ ይቻላል እና እኔ የኩታ ገጠም ስራ ለስንዴ መነሻ ከመሆኑም በላይ አንዳንድ ሰብሎችን እኮ ከምንም ተነስተን ኤክስፖርት ማድረግ ጀምረናል። አቮካዶ ብዙም አልነበረውም ድሮ፣ ያማን የሚያውቀው ነውና በኩታ ገጠም የጀመሩ ሰዎች ኤክስፖርት ማድረግ ጀምሯል። አኩሪ አተር ከምንም ተነስተን ዛሬ ላይ ብዙ ተግዳሮቶች ቢኖሩትም ዛሬ ላይ ግን እንደው በሀገር ውስጥ ፕሮሰስ እየተደረገ ለሕዝቡ እየቀረበ ነው ወይ የሚለውን ጥያቄ ውስጥ ባንገባም ለውጭ ግን ጥሬውን እያቀረብን ያለነውና እንደነዚህ አይነቶቹ ነገሮች እየመጡ ያሉት በኩታ ገጠም ስንሰራ ነው። ስንዴም ከዛ የተቀመረ ወስዶ በኢሪጌሽን በክለስተር እየተሰራ ያለው ለስንዴነቱ ብቻም ሳይሆን ከዚህም በፊት እኮ ይሄ ውሃ ነበረ፣ ይሄ መሬት ነበረ ያልተጠቀም ነው። አሁን ስንዴ ላይ ጀመርን። ስንዴ ጥሩ ደረጃ ላይ ደርሰናል። ለሌሎችም ኮሞዲቲዎች እንቀጥላለን። እንደዚህ ካደረግን ህዝብ ይጨምራል፣ መሬት አይጨምርም። ሁል ጊዜ 0.8 ሄክታር ፐር ሃውስሆልድ ነው ብለን ከምንል ያችን 0.8 ሁለት ጊዜ ብናመርትባት በአመት 1.6 ይሆናል ማለት ነው። 3 ጊዜ ብናመርትበት 2.4 ሚሊዮን ሄክታር ፐር ሃውስሆልድ ሆነ ማለት ነውና
እኔ አንዳንድ ጊዜ ባሉን ቴክኖሎጂዎች ባለመጠቀማችን ከዚህም በፊት ቢቆጨንም አሁን የጀመርነው የስንዴ ልማት ግን የኢሪጌሽን ቴክኖሎጂ መጠቀምን የኢሪጌሽን ክህሎታችንን ውሃም ነበረ መሬትም ነበረ ሰውም ነበረ ሌላ አዲስ ነገር የመጣ የለም። ይሄ የመንግስት ባይን አግኝቶ መምጣቱ ለብዙ ነገሮቻችን ለውጥ ያመጣ ነውና በዛ ረገድ ክላስተሮቻችንም የስንዴ ብቻም ሳይሆን የሌሎቹ ሰብሎችም በመስኖ መጠቀሙ ግድ ነው የሚሆነው። ከዚህ በኋላ የህዝብ ቁጥሩና መሬቱ እስካልተገናኘ ድረስ ምርትና ምርታማነትን እየጨመርን ለውጭ ማቅረብ የምንችል ፖቴንሻል እያየን ስለሆነ ያን ለማስቀጠል እንደዚህ ነገሮችን ብንሰራ የተሻለ ውጤት እናመጣለን። መልካም ዶክተር፣ ቀደም ሲል እርሶም እያነሱት ነበረ በስንዴ እንግዲህ የተገኘው ስኬት አለ። ያንን ስኬት ደግሞ ወደ ሌሎች ምርቶች ማስቀጠል እንደሚገባ ሲያነሱ ነበርና ይሄ የበጋ መስኖን ከስንዴ ባለፈ ወደ ሌሎች ወደ ጥራጥሬ የቅባት እህሎች በማስፋፋት ሙሉ በሙሉ በምግብ ራስን የመቻል ግብ ላይ ለመድረስ እየተሰራ ያለው ስራስ ምንድን ነው የሚለውን አቶ ይመር ደግሞ መልካም ዶክተር ዳኜ ቀደም ሲል ገልጾታል። ይሄ የበጋ መስኖ ስንዴ ልማት ለሌሎችም ሰብሎች መነሻ ሆኗል። እጃችን ላይ የነበረ ግን ያልሰራንበት አሰራር ስለነበረ የክላስተር አሰራር በኤቲአይ መተግበር ጀምሮ አሁን ግብርና ሚኒስቴር ስኬል አፕ አድርጎት ክልሎች በየራሳቸው እየሰሩ ምርታማነትን እያሳደጉበት ነው የሚገኙትና ግብርናውን ስናስብ ይሄኛው ስራ ብቻም አይደለም ያለው። እዚህ ላይ የታዩ መልካም ተሞክሮች እዚህ ላይ የታዩ መልካም ውጤቶችና የምርት እድገቶች በሌሎች ሰብሎችም ስኬታማ እንዲሆንና ምርታማ እንዲሆኑ ለማድረግ በግብርና ሚኒስቴር 10 10 በ10 የሚባል ኢኒሼቲቭ አለ። 10 የተመረጡ ሰብሎችን በ10 ዓመት ውስጥ ምርትና ምርታማነታቸውን ማሳደግ በእነዛም ደግሞ ልክ ስንዴው ላይ እንደመጣው ሁሉ ስኬታማ መሆን የሚያስችል ስራዎች ናቸው። እነኚህ በመደበኛም በፕሮጀክትም ስራ ታግዘው እየተሰሩ ነው የሚገኙት። ስንዴ አንዱ ነው። ሩዝ ላይ ያለውን እንኳ ብንመለከት ከዚህ በፊት እንግዲህ ከውጭ የምናስገባው ምርት ነው። ሩዝ ሀገር ውስጥ በጣም ብዙ ፍጆታ ያለው ምርት ነው። ስናመርት የነበረው ደቡብ ጎንደር ፎገር አካባቢ ባለ የተወሰነ ቦታ ነበረ። አሁን ግን ወደ ኦሮሚያ ክልል፣ ጋምቤላ፣ ቤንሻንጉል አይነት ክልሎች ላይ ይህንን ምርት እንዲያመርቱና ከውጭ የምናስገባውን የሩዝ ምርት በሀገር ውስጥ ምርት ለመተካት በጣም በርካታ ስራዎች ተሰርተዋል። ውጤቱም የሚያበረታታ አይነት ውጤት እየተገኘ ነው ያለው። ምርምር በዚህ ያግዛል። ሜካናይዜሽን ቅድም ስገልጽልሽ እንደነበረው የሩዝ መፈልፈያ ማሽኖች እንዲቀርቡ እየተደረገ ነው ያለውና ሌሎችም የቅባት እህሎች አኩሪ አተር ላይ ቅድም ተነስተዋል። በላይቭ ስቶክ ላይ ያሉ ወተት፣ ቀይ ስጋ፣ ዶሮ ላይ የሌማት ትሩፋት እንደዚህ አይነት ስራዎች በዚህ መንገድ ስራዎች ተሰርተው ለውጥ እንዲመጡ የሚሰራባቸው አይነት ስራዎች ናቸው። እነ ማር እዚህ ላይ ማንሳት እንችላለን እና ስንዴ ላይ ብቻ በጋ መስኖን ላይ ብቻ እሱ ላይ ብቻ ጥገኛ መሆን ብቻም ሳይሆን ሌሎች የምናመርታቸው ስነ ምህዳሩ የሚሰጠን በተለያዩ አካባቢዎች ላይ ያለንን አቅም አሟጠን የምንጠቀምባቸው አሰራሮች ተዘርግተው ስራዎች እየተሰሩ ነው። በዚህም በባለፉት አመታት የሁሉም ስራዎች ድምር አንድ ላይ ሆኖ የግብርናችን ትልቅ እድገት አሳይቷል። በተለይ አሁን የ2018 የ9 ወራትን ሪፖርት እንኳን ብንመለከት አሁን ግብርናችን 7.9 እድገት ላይ ነው የሚገኘው። እድገቱ በተለይ ከለውጡ አመታት ወዲህ ባሉት ጊዜያቶች ውስጥ ከአመት አመት እየጨመረ ነው የመጣው። 2012 ላይ የግብርናው እድገት ዶክተር ዳኘም እንደሚያስታውሰው ወደ 4.3% ብቻ ነበር። አሁን ላይ ወደ 7.9 ሆኗል። የፕላን ሚኒስቴር በሚያወጣው ግምት መሰረት በአማካይ የግብርናው ዘርፍ 6.1% እንዲያድግ ነው የሚጠበቀው። ግን ከዛ በላይ በሆነ መንገድ እያደገ ነው የሚገኘውና ይሄ እድገት የመጣው የባለሙያዎች፣ የአመራር፣ የአርሶ አደሮቻችን፣ የአርብቶ አደሮቻችን መንግስት ለዘርፉ የሰጠው የፖሊሲ የስትራቴጂ ትኩረቶች ድምር ሆኖ የመጣ ውጤት ነው። ስለዚህ ሌሎች ሰብሎችንም ከስንዴ በተጨማሪ በመስኖ የማምረትና ምርታማነትን የማሳደግ ስራም በትኩረት እየተሰራበት ነው የሚገኘው። መልካም ጥሩ ውይይት ነው እያደረግን ያለው። አሁንም ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በሰሜን ሸዋ ዞን የስንዴ ልማትን የመስክ ምልከታ ባደረጉ ጊዜ ሌላ ያስተላለፉትን መልእክት ደግሞ ተከታትለን እንመለስ። ኢትዮጵያችን ተስፋ አላት። በግብርና ሴክተር የመንግስት ኢንተርቬንሽንና አንዱ ኮር የእድገታችን መንገድ ነው ያልነው አዋጭ ሆኗል። አሁንም ብዙ የማደግ ፖቴንሻል ስላለው ከትናንትና እያረምን እያረቅን እያሻሻልን ከሄድን የምናስባትን ሀገር ለመፍጠር የሚያስችል
መሰረት እንዳለ ያመላክታል። መሞከር፣ መፍጠር፣ ከፈጠርን በኋላ መፍጠን፣ ማሰናሰል፣ ለትልቁ ነገር መጓዝ የሚለው ህልማችንና እሳቢያችን ፍሬያማ እየሆነ ነው ያለው። በዚሁ እንድንበረታ፣ እንድንሰራ፣ እንዳንቆም በጥረት በልፋት በላብ ብቻ የሚገነባ ሀገር እንድንመሰረት ልጆቻችን ስንጥር ስንለፋ ስንተጋ እንዲያዩ ከዚያ የሚገኘውን ውጤት በጋራ ሃርቨስት ማድረግ እንድንችል ያንን ባህል መለማመድ ማሳደግ ያስፈልጋል። ሁሉም ቀን መጠቀም አለብን። ሁሉንም ወቅት መጠቀም አለብን። ለመብላት ብቻ አይደለም፣ ለማብላትም ጭምር ለመርዳትም ጭምር መጠቀም ይኖርብናል። በዚህ መንገድ የባህል ለውጥ፣ የአስተሳሰብ ለውጥ፣ የአሰራር ስርዓት ለውጥ፣ የወርክ ኤቲክሳችን የተቀየረ ሲሄድ እንዳያችሁት የሚያስደስት ማሳ የሚያስደስት ውጤት ኢትዮጵያ ውስጥ ማየት የተለመደ ይሆናል። መልካም እንግዲህ ጠቅላይ ሚኒስትሩ እንዳነሱት በሁሉንም ወቅት ለማምረት መጠቀም እንዳለብንና አሁን የጀመርነውን ጉዞ ደግሞ መቀጠል እንዳለብን ምርታማነትን ማስፋት እንዳለብን ነው ሲያነሱ የነበረውና እንግዲህ እስቲ የገበያ ትስስርን እናንሳና ዶክተር ወደርሶ በተለይ ግብርናው ላይ ገበሬው ከዚህ ቀደም ያመርታል፣ ነገር ግን ምርቱን ቀጥታ ለገበያ ማቅረብ አይችልም። በመሀል ደላሎች አሉና ባመረተው ልክም ትርፍ አያገኝም ነበረ ገበሬውና ከገበያ ትስስር አንጻር አርሶ አደሩ ያመረተውን ስንዴ ለኢንዱስትሪዎች ለምሳሌ ለዱቄት እንዲሁም ለዳቦ ፋብሪካዎች በቀጥታ እንዲያቀርብ በማድረግ ረገድ የክላስተር አሰራሩ የፈጠረው ምቹ ሁኔታ ምን ይመስላል የሚለውን እናንሳ። በጣም ጥሩ። እንግዲህ ክላስተር መጀመሪያ ሲመሰረት ከብዙዎቹ ዓላማዎች አንደኛው ገበያ እንዲያገኙ ማድረግ ነው። ባርጌኒንግ ፓወር እንዲኖራቸው፣ የመደራደር አቅም እንዲኖራቸው። ቅድም እንዳልሽው ብዙ እናመርታለን፣ ጥቂት ሰዎች ናቸው የሚጠቀሙት። አርሶ አደሮቻችን ተጠቃሚ ያልነበሩበት ጊዜ አለ። ያ ነው አንድም እንደ ሀገር ችግር የሚያመጣብን። ሴንትራሊ እንደ ሀገርም አንጠቀምም፣ አርሶ አደሩም አንጠቀምም። ተጠቃሚው ጋርም ሳይደርስ ጥቂት ደላሎች ሊጠቀሙ ይችላሉ። ያን ማስቀረት አለብን። ሚኒማይዝ ማስቀረት እንኳን ባንችል ይሄን አርሶ አደር አቅሙን ገንብተን ቅድም እንዳልኩኝ የግብርና አግሪ ቢዝነስ ያልነው ከክለስተር ተነስተን መዳረሻችን አርሶ አደሮቹ አግሪ ቢዝነስ ካምፓኒ እንዲሆኑ ነው። ያኔ ያመርታሉ፣ ግብዓትም አላቸው፣ ቫልዩ አድ ያደርጋሉ፣ ለተጠቃሚው ያደርሳሉ። ቢዝነስ ይሆናል ግብርና። ከዛ በተጨማሪ አሁንም ራሱ በክላስተር ውስጥ እያለን የምንሞክራቸው እጅግ በጣም ጥሩ ነገሮች አሉ። በተለይ ማርኬት ሊንኬጅ፣ አንደኛ በዲጂታል አግሪካልቸር የምንጠቀሙ ፕላትፎርም አለ። 6077 እንደምታውቁት 344 ገበያ ላይ ከገበያ የሚሰበሰብ ሆኖ ወደ 307 ወረዳ ላይ ያለን በየጊዜው የእያንዳንዱ የ24 የሰብልና የእንስሳት ውጤቶች ዋጋን ነው የሚናገረው። ስለዚህ አንድ ሰው ዛሬ ላይ ተነስቶ ባህር ዳር ላይ የበቆሎ ዋጋ ቢፈልግ 6077 ላይ ደውሎ ሊያገኝ ይችላል። መቀሌ ላይ፣ ሐዋሳ ላይ፣ አዳማ ላይ እንደዚሁ በሁሉም ቦታ ሊያገኝ ይችላል እና አንድ እሱን አጠናክረን እንቀጥላለን። አሁን ለምሳሌ ባለፉት 5 ዓመታት ብቻ 1.7 ሚሊዮን ቤኔፊሻሪዎች ያን ኮል ሬጅስተር አድርገዋል። ሁለተኛው ከኮኦፐሬቲቭ እና ከሌሎቹ ጋራ በተለይም ፕራይቬት ሴክተር አግሮ ኢንዱስትሪ፣ አሁን ብዙ አግሮ ኢንዱስትሪዎች ይገነባሉ። በአንድ በኩል ግብአት የለንም ሮ ማቴሪያል አጣን ይላሉ፣ በአንድ በኩል ደግሞ ትርፍ ምርት የሚሸጥበት ቦታ ጠፋ ይባላል። ይሄን ሊንክ እናደርጋለን። ሊንኬጅ የምንለው በተለይ ቫልዩ ቼን አሊያንስ ሚቲንግ የሚላለን የእሴት ሰንሰለቱ ላይ ያሉት በሙሉ ይገናኙና ስለ ገበያ ስለ አንድ ሰብል ችግር ያጋጠማቸውም ችግር ገበያውንም ጭምር ትስስሩንም ጭምር ስንዴ ከሆነ የስንዴ አቀነባባሪዎች የስንዴ የሚሰሩ በስንዴ ላይ የሚሰሩ አቀነባባሪዎችና ስንዴ አምራቾች አርሶ አደርም ጭምር ዩኒየኖችንም ጭምር ምርምርንም ግብርናንም የሚያገናኝ ፕላትፎርም አለን በየ3 ወሩ የሚካሄድ ማለት ነው። ይሄ አንዱ ነው። ሌላኛው ደግሞ ፎሬን ዳይሬክት ኢንቨስትመንት ምን አለ ፕራይቬት ሴክተር በተለይም ሀገር ውስጥ የሚሆን ከውጭ ሀገር ከኛ ክላስተር አርሶ አደር ጋር መስራት ፍላጎት ሲኖራቸው ኮንትራክት ፋርሚንግ አለን በፓርላማ የጸደቀ የትም ላይ ሊሰራ የሚችል በዛ ኮንትራክት ፋርሚንግ ውል ገብተው ከመጀመሪያ ከማምረት አርሶ አደር እንግዲህ ኮንትራክት ፋርሚንግ ውስጥ ገባ ማለት ሳያመርት ሸጠ ማለት ነው። ስለዚህ ወቅቱ ሲመጣ ገበያ ይወድቅብኛል ብሎ ስጋት የለውም። ኮንትራክት ፋርሚንግ ተፈራርሟል፣ ተቀባይ አለ፣ ሻጭ አለ። ስለዚህ ማምረት ብቻ ነው ከሱ የሚጠበቀው እና በዛም ብንሄድ ብዙ ነገሮች መስራት እንችላለን። ያም አለ። በተለይ
ቢራ ገብስን እንደ ሀገር ጥሩ ውጤት እንድናመጣ ያደረገን ያ ነው። የፎሬን ዳይሬክት ኢንቨስትመንትን አትራክት በማድረጋችን ከክላስተር ፋርመሮቻችን ጋር በመስራታቸው ጥሩ ውጤት አምጥናል። አኩሪ አተርም እንደዛው ወደ ኋላ ቀርጦብን የነበረው አሁን ላይ ግን ፕራይቬት ሴክተሮች እየገቡ ጥሩ እየሰሩ ነው። ከዚህ ባሻገር ቅድም እንዳልኩኝ ደግሞ አርሶ አደሩ ራሱ ያመረተውን ቫልዩ አድ ቢያደርግበት ደግሞ ከዚህ በላይ ነው። ሀገራችን ውስጥ ደግሞ በጣም ብዙ ዲማንድ አለ፣ ብዙ ህዝብ ቁጥር አለን። ሀገራችን ብቻም ሳይሆን ማምረት ብንችል በአቅማችን ምርምር ውስጥ ነው የኖርኩኝና አሁን ከምርምር የምናገኘውን ውጤት ወደ ግብርና አምጥተን ማምረት ብንችል ከራሳችን ተርፈን ጎረቤቶቻችን እኮ ብዙ ሊቀበሉን ይችላሉ። ሌትስ ሉክ ፎር ኬንያ። ግን ያ እንዳይሆን ያደረገው ምንድነው? ወደ ተግባር ያልቀየረው ወደ ተግባር አሁን እኔ ኦፕቲሚስቲክ ነኝ። እየተቀየሩ ናቸው ብንል ይሻላል። ምክንያቱም አሁን እያየን ያለነው ለውጦች እጅግ በጣም አመርቂ ናቸው በፕሮዳክሽን ፕሮዳክቲቪቲ ላይ። ይሄም መቀጠል መቻል አለብን። አሁን ደግሞ ያን ያላደረገው ምንድነው? ግብአት እኮ ችግር አለብን። አሁን የመንግስት አቴንሽን ጥሩ ነው፣ ለግብርና ያለው ትኩረት ጥሩ ነው። አሁን የሚቀሩ ነገሮች አሉ። ግብአት እንደማን ነው? ማዳበሪያ አንዱ ነው። ስንት ቢሊዮን ነው የምናወጣው በአመት? ያን አርሶ አደር በትክክል ሀገራችን ውስጥ ማምረት ስንችልና ስናቀርብ አሁን ያለውን ዲማንድ ደብል ማድረግ እንችላለን። ለምንድን ነው ጥቂት አርሶ አደሮች ብቻ ፉል ፓኬጅ የሚጠቀሙት ሌሎቹ የማይጠቀሙት? ዋጋውን ፈርቶ ነው አይደለም። ስለዚህ ይህም ማሻሻል እንችላለን። ምርጥ ዘር አሁን ማዳበሪያ ከውጭ ይገባል ያለ ነው። ሀገር ውስጥ የሚመረጠው ምርጥ ዘርም አስፋፍተን የሚሰራውን ፕራይቬት ሴክተርም ይሁን አግሪ ቢዝነስ ካምፓኒ አሁን ክላስተሮቻችንም ይሁን ምርጥ ዘሮቻችንም ይሁን በተሻለ ደረጃና ጥራት ቢያመርቱ አሁንም ብዙ ነገር ይቀረናልና ያ ነው የቀረብን። ስለዚህ እነዚህ ነገሮች ደግሞ እየሄዱ ናቸው። ለውጦቹ እንዳሉ ሆኖ ግን እነዚህን ካደረግን የገበያ ችግር እኔ እንደ ችግር ነው ብዬ አልልም። አሁን ባለው ሁኔታ ምናልባትም እንግዲህ አርሶ አደር የገበያ ችግር ብዙ አለበት አይልም። ተጠቃሚው ጋር ነው ብዛት እንደውም ገበያ ውድነት ያለው። ያን ደግሞ መቀነስ የምንችለው ኮስት ኦፍ ፕሮዳክሽናችን ስንቀንስ ነው። ኢንፍራስትራክቸር ሲኖረን ነው። አርሶ አደር ራሱ መሸጥ እንዲችል ነው። አርባ ምንጭ ብትሄድ እኮ ሙዝ ገበያ ማሳ ላይ አሁን አዲስ አበባ እንደምናየው አይደለም። ብዙ ጋፖች አሉ። መሀል ላይ ያሉት ናቸው ብዙ የሚጠቀሙት። አርሶ አደሩም አልተጠቀመም፣ ተጠቃሚውም አላገኘም። መሀል ላይ ጥቂት የሚጠቀም ይኖራል። ይሄን ሶልቭ ለማድረግ ያ አርሶ አደር ራሱን ችሎ አምጥቶ መሸጥ የሚችል ካፓሲቲ እንዲኖረው ማድረግ እንችላለን። ያ ላይ ነው የምንሰራው። ስለዚህ የገበያ ትስስሩም ሌሎቹም ነገሮች በዚህ ከቀጠሉ ቢዝነስ ቱ ቢዝነስ የምናደርጋቸው ቫልዩ ቼን አሊያንስ ሚቲንግ የምናደርጋቸው ፎሬን ዳይሬክት ኢንቨስትመንት የምናደርጋቸው የውስጣችንን ክለስተሮቻችን ደግሞ አሳድገን ወደ አግሪ ቢዝነስ ካምፓኒ ስናሳድግ የገበያ ችግርም የምንለው ይፈታል። እንደ ሀገርም ደግሞ የተረጋጋ ገበያ ልናገኝ እንችላለን ብዬ እላለሁ። እሺ እንግዲህ የተገኘውን መልካም ውጤት ስናነሳ ቆየንና አሁን ደግሞ ወደ ተግዳሮቶቹ እንምጣና ለምሳሌ የበጋ መስኖን በክላስተር በማስፋፋት ሂደት ውስጥ በዋናነት የሚገጥሙ ተግዳሮቶች ምንድን ናቸው? ለምሳሌ የፋይናንስ አቅርቦት ሊሆን ይችላል፣ የውሃ አቅርቦት ሊሆን ይችላል። እነዚህን ለመፍታት ደግሞ በቀጣይ ምን ስራዎች መሰራት አለባቸው? መልካም። እንደ ተግዳሮት የሚነሱ ጉዳዮች የተወሰኑትን አንቺም አንስተሻቸዋል። በዋናነት ግን የአመለካከት ችግር መቀረፍ መቻል አለበት። አርሶ አደሩም ጋር በዚህ ስራ ላይ የተሰማራ ባለድርሻ አካላትም ጋር የአመለካከት ለውጥ መምጣት መቻል አለበት። በክላስተር መስራት ግብርናን ያሻግራል። ግብርናን ኢትዮጵያ ህዝቦቿን መግባ የምግብ ሉዓላዊነቷን እንድታረጋግጥ ማድረግ ይችላል የሚል አመለካከት መፈጠር መቻል አለበት። በየዓመቱ የህዝብ ቁጥር እድገት አለ። አሁን ባለነው አካሄድ እየሄድን ለውጥ ማምጣታችን አንችልም። ስለዚህ ፈጥነን ወደ ተሻለ አሰራር ገብተን ምርታማነትን መጨመር መቻል አለብን። ኢቭን አሁን ባለው አካሄድ እየሄድን እንኳ ያለንን ህዝብ ለመመገብ በየዓመቱ ከ10 ሚሊዮን በላይ ተጨማሪ ምርት ማምረት መቻል አለብን። ኩንታል በላይ ምርት ማምረት መቻል አለብን ከህዝብ እድገቱ ጋር የሚመጣጠን። ስለዚህ አንደኛው የአመለካከት ችግር መቀረፍ መቻል አለበት። ሁለት አንቺም ያነሳሽው የፋይናንስ ችግር ነው። ክላስተር ያለ ኮመርሻል ያለ ሜካናይዜሽን አይሆንም። ያለ ቴክኖሎጂ፣ ያለ ምርጥ ዘር፣ ያለ ግብአት አይሆንም። ስለዚህ እዚህ ላይ የሚሰሩ ባንኮች፣ የፋይናንስ ተቋማት ለአርሶ አደሩ ፋይናንስ ብድር ማቅረብ መቻል አለባቸው። የፖሊሲ ባንኮች የሚባሉት ናቸው እስካሁንም በተወሰነ መንገድም ቢሆን የግብርናውን ሴክተር በፋይናንስ ድጋፍ እያደረጉ ያሉት። ስለዚህ የግል የንግድ ባንኮች ወደዚህ መምጣት አለባቸው። አሁን ከብሔራዊ ባንክ ጋር ሆኖ እየወጣ ያለ
የገጠር ፋይናንስ ተደራሽነት ስራ አለ። እሱ ይህንን ችግር ይቀርፈዋል ብዬ አስባለሁ። ግን ደግሞ የግል ባንኮቹም ለአርሶ አደር ማበደር የአርሶ አደርን ስራ ኢንሹራንስ የመግባት ጉዳዮች ላይ በራቸውን ክፍት ማድረግ መቻል አለባቸውና እሱ ሌላኛው መቀረፍ ያለበት ነው። ቅድም ስናነሳው የነበረው ሌላኛው ጉዳይ የሜካናይዜሽን እና የግብርና ቴክኖሎጂ አጠቃቀማችን አነስተኛ ነው። ስለዚህ እሱ እንደ ተግዳሮት የሚታይ ነው። ማሻሻል መቻል አለብን። ምቹ ሁኔታዎች አሉ። ስለዚህ እሱ መሻሻል መቻል አለበት። ሌላው የግሉ ዘርፍ የግብርና ኢንቨስትመንት እየወሰዳቸው ያሉ መሬቶችን 100% ጥቅም ላይ ማዋል መቻል አለበት። ሰፋፊ የእርሻ መሬት ያለባቸው አካባቢዎች ላይ የተወሰዱ በርካታ መሬቶች አሉ። ግን አንዳንዱ ባለሀብት ከአነስተኛ የመሬት ይዞታ ካለው አርሶ አደር ባልተለየ መንገድ መሬቱን እያለማ ያለበት ሁኔታ አለ። እሱ መሻሻል መቻል አለበት። ይሄ እንደ ተግዳሮትም የሚነሳ ነው። እሱ ካልተሻሻለ ለውጥ መምጣት ስለማይቻል ማለት ነው። ካልሆነ ሌላ ሊሰራ የሚችለው አካል ወስዶ መሬቱ ጾም ማደር የለበትም። መሬቱ በዘመናዊ ቴክኖሎጂ ምርታማነቱን እንዲጨምር መደረግ መቻል አለበት። ስለዚህ እዛ አካባቢም ላይ ያሉ በግብርና ኢንቨስትመንት ላይ የተሳተፉ የግል ባለሀብቶች ራሳቸውን ቆም ብለው አይተው ራሳቸውን አሻሽለው ምርታማነት እድገት በምናደርገው ጉዞ ውስጥ አስተዋጽኦአቸውን እንዲያደርጉ ማድረግ ይጠበቃል ማለት ነው። ለዚህ ምን ምቹ ሁኔታ አለ ነው። እነዚህ ተግዳሮቶች አሉ። ስለዚህ እነዚህ ተግዳሮቶችን ለመፍታት መንግስት የወሰዳቸው ምቹ ሁኔታዎች አሉ። አንደኛው ሀገር በቀል የኢኮኖሚ ሪፎርሙ ትልቁ ፍሬምወርክ ነው። እሱ ለውጥ ያመጣል። ሌላኛው ከዚህ በፊት ስንጠቀምበት የነበረውና አሁን የተሻሻለው 2016 ላይ የጸደቀው የተሻሻለው የግብርናና ገጠር ልማት ፖሊሲ ለዚህ በጣም በርካታ መፍትሄዎችን ይዞ መጥቷል። እሱን ጥቅም ላይ ማዋል እሱን ለግብርና ስራችን ግብአት አድርገን ስራዎችን መስራት ይጠበቃል። ከዛ ውጪ ግብርናን በቴክኖሎጂ መደገፍ ያስፈልጋል። የዲጂታል ግብርናን መተግበር ያስፈልጋል። የዲጂታል ግብርና ሮድማፕ ጸድቋል እንደ ሀገር። ስለዚህ እሱን መጠቀምና እነኚህን ተግዳሮቶች የምንፈታበትን ነገር ማሰብ ያስፈልጋልና እነዚህ ነገሮች ከተገበርን እየወጡ ያሉ የፖሊሲ የአዋጅ የሪፎርም አጀንዳዎች አሉ ግብርናው ላይ። አሁን ኤክስቴንሽኑን እንኳን ብንመለከት የባለ ብዙ ተዋንያን የኤክስቴንሽን አዋጅ በቅርብ በፓርላማ ጸድቋል። ስለዚህ የግል ሴክተሩ እዛ ላይ ያገባኛል የሚል ሁሉ በሕግ የተደገፈ መብት ስላለው እዛ ላይ ገብቶ የኤክስቴንሽን አገልግሎቱን ማዘመን የሚችልበት አገልግሎት መስጠት የሚችልበት አይነት የሕግ ድጋፎችም ስላሉ እዛ ላይ መስራትና ለግብርናው መንግስት የሰጠውን ምቹ ሁኔታዎች ጥቅም ላይ ማዋል እንደሚገባ መግለጽ እፈልጋለሁ። መልካም ዶክተር እዚሽ ጋር የመጨረሻ እድል ልስጦትና በተለይ በቀጣይ ምርትና ምርታማነትን ለማሳደግ በምግብ ራስን የመቻል ሉዓላዊነትን ለማረጋገጥ ከመንግስት ከግሉ ዘርፍ ከአምራቹ ምን ይጠበቃል የሚለውን አጠር አድርገው ይመልሱልን። እሺ፣ በጣም አመሰግናለሁ። ከአምራቹ ጀምር። አምራቹ መጀመሪያ ላይ ቅድም እንደተባለው የአመለካከት ለውጥ ግብርና ያሻግረኛል ግብርና ቢዝነስ ነው የሚለውን ነገር ማምጣትና በስርዓቱ በምርምር ሪኮመንድ የሚደረጉትን የሚተላለፉትን ቴክኖሎጂዎች መጠቀም። ይህን ከተጠቀምን የትና የት እንደርሳለን። ከግሉ ዘርፍ ልቀጥል። የግሉ ዘርፍ አሁን ያለው ጥሩ ነው አንዳንድ ቦታ ላይ ደግሞ እኔ የሚል ብቻ መሆን የለበትም። እንደ ሀገር ማናድገው እኔ ካለ ነው። እኛ ካልን እናድጋለን። አሁን አንዳንድ ቦታ ላይ የምናየው እኔን ነው። እኔ ምን አገኛለሁ የሚል ከሆነ እኛ ምን እናገኛለን እንደ ሀገር ምን እናመጣለን የሚለው ነገር አንዳንድ ጊዜ ወጣ ብለን ማየት ሀገራት እንዴት ተቀየሩ፣ ቻይና እንዴት ተቀየረች፣ ሌሎቹ ህንድ እንዴት ተቀየረ የሚሉትን ነገሮች ብናይ ደግሞ ጥሩ ነው። ፕራይቬት ሴክተሮቻችን ደግሞ በግብርና ላይ መስራት መቻል አለባቸው። ቅድም ይመር ያስቀምጠው በትክክል አንደርላይን አድርገው አስቀምጠዋል። መሬት እንወስዳለን እናስቀምጣለን። ያዳዝም ሜክ ሴንስ። እንደ ሀገር ነው የምንጎዳው፣ ሌላ ሀገር የለንም። ስለዚህ ፕራይቬት ሴክተሩ በትክክል ግብርና ላይ ተሰማርቶ መስራት ቢችል ብዙ ስቴፕ መሄድ ይችላል። እንደ ስሞል ሆልደር ፋርመር እኮ ለውጥ አምጥቶ ሌላ ኢንቨስትመንት ውስጥ የገባ አለ። ፕራይቬት ሴክተሩ ደግሞ ከዛ በላይ ምሁራንን ይዞ ብዙ ነገሮችን ገንዘብም አለው አቅምም አለው ቢሰራ ለውጥ ሊያመጣ ይችላል እና ፕራይቬት ሴክተሮቻችን በትክክል ቴክኖሎጂ ተጠቅሞ ግብርና ላይ ቢሰሩ ለውጥ ማምጣት ይችላሉ። በተለይ እንደ ሀገር የምናጣቸው ነገሮችን ቫልዩ አድ ማድረግ። አሁን እኮ ቫልዩ አድ ብናደረግ በብዙ ነገሮቻችን ምርት ይጨምራል ከስር። ምክንያቱም ድማንድ አለ።
ቡና ላይ በትክክል ሌላ ሀገር ሄዶ የሚጨመረውን እዚህ ሀገር ውስጥ ማድረግ የምንችል ቢሆን የትና የት እናገኝበታለን። ስንዴም እንደዛው፣ ሌሎችም እንደዛው። ጥሬ ከመላክ ይልቅ ፕሮሰስ አድርገን ቫልዩ አድርገን ብልክ ብዙ ስቴፕ መሄድ እንችላለን እና ፕራይቬት ሴክተሮቻችን በዚህ ላይ ቢሰሩልን አደራ እንላለን። ሌላው በመንግስት በኩል የተጀመሩት ኢኒሼቲቮች ጥሩ ናቸው። ኢንስቲቱሽናላይዝ እናርጋቸው፣ ይቀጥላሉ። በአንድ ወቅት ተነስቶ የሚቆሙ ሳይሆን መቀጠል ያለባቸው ነገሮች ናቸው። ይሄ የሀገር ሉዓላዊነት በተለይ ከምግብ አኳያ ስናይ ማናችንም ሌላ ሀገር ስንሄድ እንሸማቀቃለን። ቁጥር አንድ በልቶ ማደር የማይችል ስንባል ኢትዮጵያዊ ከሆነን ይሰማናል እና ይህም ማስቀረት እንችላለን። ስለዚህ መንግስት አሁን የጀመራቸው ኢኒሼቲቮች ጥሩ ናቸው። ኢንስቲቱሽናላይዝ አድርጎ መቀጠል እንዲችሉ ደግሞ ካደረግን ጥሩ ነው የሚሆነው። ጋፓችን የቱ ጋ ነው? ቅድም ይመር የጠቀሳቸው አሉ። ብዙ ነገሮቻችን አሁን ከውጭ የምናመጣቸው ኢንፑቶች አሉ። በተለይ ጥሩ ነው የጀመርነው በማዳበሪያ ላይ። እሱን እኮ ራሳችን ቻልን ማለት ያ ሁሉ ቢሊየን ብር ይቀርልናል ማለት አይደለም ማለት ነው። እና ያን አስቀረት ማለት ደግሞ አርሶ አደሮቻችን በአግባቡ ግባት ተጠቀሙ ማለት ነው። ግባት ተጠቀሙ ማለት ነው ምርት ጨመረ ማለት ነው። እና በዛ ላይ አሁንም ስትረስ አድርጎ ቢሰራ፣ አንዳንድ ቦታ ላይ ደግሞ አግሮ ፕሮሰሲንግ ላይ ኢንፈሲስ አድርገን ብንሰራ አሁን የጀመርነው አለ። የግብርና አግሪ ቢዝነስ ካምፓኒ አርሶ አደር ነው። የክላስተሩ ሜምበሮቹ አርሶ አደሮች ናቸው። የክላስተር ሜምበሮች ናቸው። እነዚህ መደገፍ ያስፈልጋል። ምናልባትም ብለንድን ፋይናንሲንግ ብለን ጀምረናል። በተለይ ፋይናንሻል ኢንስቲትዩሽኖቻችን እዚህ ላይ ሳክሪፋይስ መክፈል መቻል አለባቸው። የግድ ኮላተራል ካለው ብቻ መበደር የሚችልበት ሀገር መሆን የለበትም። እናሳድጋለን እንሻገራለን ካልን ኮላተራል ማስያዝ የማይችል አርሶ አደር፣ አቮካዶ ያለው አርሶ አደር፣ ላም ያለው አርሶ አደር መበደር መቻል አለበት። ያን ከተበደረ ነው ክላስተሩም ሊሻገር የሚችለው። አለበለዚያ ግን እዛው ባለበት ርገጥ ነው የሚሆነውና ፋይናንሻል ኢንስቲትዩሽኖቻችንም በግብርና ላይ የሚያደርጉት ኢንቨስትመንት መጨመር መቻል አለባቸው። አሁንም መንግስት ላይ የምንለው ምንድነው? በተለይ ከዚህ በኋላ ማይንድ ሴት ቼንጁ እንዳለ ሆኖ ወጣቶቻችን ለምንድነው ወደ ከተማ የሚመጡት? ግብርና ቢዝነስ ነው ብለን መቅረብ ያለበትን ፋሲሊቲ ብናቀርብለት እዛ ሊቀመጥ ይችላል። መካናይዜሽን ቢኖር፣ በዲጂታል አግሪካልቸር ቢታገዝ፣ ፕሮሰሲንግ ቢኖር፣ ከማርኬት ጋር ሊንክ ብናደረግ ብዙ ፍሰቶችን ቀንሳለን። ወይ ደግሞ መካናይዝ ያደረግነው ቴክኖሎጂ የተጠቀምነው እንደ አግሮ ኢንዱስትሪዎችና ፕሮሰሶችን አብዝተን ጉልበት ወደዛ እንዲሄድ ማድረግ እንችላለን። መነሻችን ግብርና ነው። መዳረሻችን ግን አግሮ ፕሮሰሲንግ፣ አግሮ ኢንዱስትሪ፣ ኢንዱስትሪያላይዜሽን ነው። ብዙ ጉልበት ከግብርና ወደዛ እንዲገባ ማድረግ እንችላለን እና በዛ ኤሪያ ላይ ብንሰራ ብዙ ለውጥ ማምጣት እንችላለን። የሁላችንም ርብርብ ያስፈልጋል። ምርምሮቻችንን አሁን መደገፍ ያስፈልጋል። አሁን እስካሁን ድረስ ባለን ቴክኖሎጂ ነው። ዋት ኢፍ ዘወር ሴናሪዮ ቢመጣ ለወደፊት ክላይሜት ቼንጅ አለ፣ ከዚህ ጋር ኮፕ አፕ አድርጎ ሊሰራ የሚችል ምርምር ተቋማቶቻችን አሁንም በጣም ካፓሲቴት ማድረግ መቻል አለብን የሚል መልእክት አለኝ። አመሰግናለሁ። መልካም ዶክተር ዳኛቸው ሉሌ በኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የግብርና ኮሜርሻላይዜሽን ክላስተር ሲኒየር ዳይሬክተር፣ ይመር ዳውድ የግብርና ሚኒስቴር የሕዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ፣ እዚህ ድረስ ተገኝታችሁ ስለሰጣችሁን ማብራሪያ እጅግ አድርገን እናመሰግናለን። እናመሰግናለን። ውድ ተመልካቾቻችን የዕለተ አርብ የዳጉ የቀጥታ ስርጭት ውይይታችን እስካሁን የተከታተላችሁትን ይመስል ነበረ። አያንቱ ምሩ ከመላው የስቱዲዮ የቀጥታ ስርጭት ባለሙያዎች ጋር በመሆን ውይይቱን እየመራው አብሬያችሁ ቆይታ አድርጌያለሁ። መልካም ቀን ተመኘውላችሁ።